ፋኖ ሲመጣ አሳልፉት የሚሉ በጣም መጠነ ሰፊ ቅስቀሳዎች እየተደረጉ እንዳሉ መለከታለሁ። ኦኤልኤን በተመለከተ በተመሳሳይ ቲዲኤፍን በተመለከተ ሌሎችንም ኢትዮጵያ ውስጥ የሚንቀሳቀሱ ኃይሎችን በተመለከተ በርካታ ለውጦች እንዳሉ እየተመለከትኩ ነው ያለሁት። ከዚህ ጋር ተያይዞ ምን ነግራችሁ መረጃዎች አሉ። በኦህዴድ ውስጥ ያጋጠሙ ሁኔታዎች ምንድናቸው፣ በቀጣይ ምን አይነት ሁኔታዎች ሊከሰቱ ይችላሉ የሚለውን ነገር በደንብ ማንሳት እንችላለን። የፕሬዝዳንት ኢሳያስንም ወደ ካይሮ መሄድን ተከትሎ እንደዚሁ ምንድነው በፍጥነት ፕሬዝዳንቱ ወደ ካይሮ እንዲሄዱ ያደረገው ምክንያት ምንድነው የሚል ነው። ሌላው በአረብ ሊግ ውስጥ የተፈጠረው ችግሮችን በተመለከተ በተለይ ሰሞኑን በአረብ ሊግ ውስጥ የነበረ ልዩነት ነበር። ሱዳንን በተመለከተና ኢትዮጵያን በተመለከተ ሱዳን የኢትዮጵያን ጉዳይ ወደ አረብ ሊግ ይዛ መጣለች። በዛም በአረብ ሊግ ውስጥ በተለይ በዩናይትድ አረብ ኤምሬት እና በሳዑዲ መካከል እንደዚሁ ከፍተኛ ውጥረትና ንትርክን ያስከተለ ጉዳይ ተመልክተናል። ከዛ ውጪ ሰሞኑን ደግሞ ዛሬ በተለይ ደግሞ በእስራኤልና በኢራን መካከል ያለው ሁኔታ መልሶ ማገርሸቱን ተከትሎ የሆርሙዝ ሰርጥ ነበር ከዚህ በፊት እንግዲህ ተዘግቶ ለረጅም ጊዜ በርካታ ሀገራት ብዙ ዋጋ ሲከፍሉበት የነበረው ሁኔታ አሁን ደግሞ ወደ ኤደንና ወደ ቀይ ባህር ያሉ እንቅስቃሴዎች እየመጡ እንዳሉ ያሳያል። ይሄም በአንድም በሌላ መንገድ እና አብይ አህመድ ሊጀምር የሚፈልገው ጦርነት ላይ በአንድም በሌላ መንገድ ከፍተኛ ተጽዕኖ የሚያሳድር ነገር የሆነ የመጣ ይመስላል። እሱንም በፍጥነት እንደዚህ ከዚህ ጋር ተያይዞ የሚመጣ አደጋ እንዳይኖር በፍጥነት በተለይ ደግሞ የኤደን ባህረ ሰላጤ የሚዘጋበት እድል ከመጣ እና አብይ አህመድ ላይ ከፍተኛ አደጋ ወታደራዊ አደጋ ይዞ የሚመጣ ነው የሚሆነው። ስለዚህ በፍጥነት ይሄ ነገር እስከመከሰቱ በፊት አስቀድሞ በተለይ ትግራይ ላይ ወታደራዊ እንቅስቃሴዎችና እርምጃዎችን ለመውሰድ ከባድ ርብርብ እያደረገ እንዳለ መለከታለሁ። በሌላ በኩል መጠነ ሰፊ በመሃል ያሉ ኃይሎች በተለይ ደግሞ የፋኖ ኃይሎችና የኦኤልኤ ኃይሎች በርካታ አካባቢዎች ላይ የወረዳ ከተሞችን፣ የወረዳ አስተዳዳሪዎችን፣ የብልጽግና መዋቅሮችን ሙሉ ለሙሉ እየተቆጣጠሩ ነው ያሉት። በጣም በቅርበት በሚባሉ በአዲስ አበባ ርቀቶች መካከል እንቅስቃሴዎች እየተደረጉ ነው ያሉት። ግን እነዚህ እንቅስቃሴዎች አውት ኦፍ ኮንትሮል ከብልጽግና ቁጥጥር ውጪ የሆኑ መምጣታቸውን የተገነዘቡ ኃይሎች በፍጥነት ሚሊሻ አሰልጥኖ እነዚህንም ካውንተር ለማድረግ የሚያስችሉ ሁኔታዎች እንደሌሉ እየተገነዘቡ የመጡ ይመስለኛል። በዚህም ምክንያት በነገራችን ላይ በወታደር ውስጥም በብልጽግና በተለይ በኦህዴድ ብልጽግና ውስጥም አብይ አህመድ ተሸንፏል የሚል ድምዳሜ እየተያዘ መጥቷል። በግልጽ ያረጋገጥኳቸው ነገሮች ናቸው እነዚህ። አብይ አህመድ ተሸንፏል የሚል ድምዳሜ በኦሮሞ ልሂቃን ዘንድ በብልጽግና ውስጥ በኦህዴድ ብልጽግና ውስጥ ያሉ ኃይሎች በግልጽ እያንጸባረቁ ያሉት አቋም ከፍተኛ አመራሮቹን ጨምሮ አብይ አህመድ ከዚህ በኋላ በኢትዮጵያ ውስጥ መቀጠሉ ለኦሮሞ ሕዝብ ከፍተኛ አደጋን ይዞ የሚመጣ መሆኑን በደንብ መተማመን ላይ የተደረሰ ነው። አብይ አህመድን ለማስቀጠል የሚያስችል ምንም አይነት ፖለቲካል ኢንሴንቲቭ የለውም የኦሮሞ ልሂቅ ባይዘወይ። ከዚህ በኋላ አብይ አህመድ ከዚህ በኋላ ቢቀጥል የኦሮሞን ባርጌኒንግ ፓወር በኢትዮጵያ ፖለቲካ ውስጥ የኢትዮጵያን ፖለቲካ እንዳንድ ቼዝ ቦርድ ብንወስደው በዛ ቼዝ ቦርድ ላይ የኦሮሞ ልሂቃን የሚኖራቸውን ፖለቲካዊ ተሳትፎ እና በቀጣይ በኢትዮጵያ ውስጥ በሚመጣው ፖለቲካዊ ለውጥ ውስጥ የሚኖራቸውን የለውጥ መሪነት ሚና የአብይ አህመድ በስልጣን መቀጠል በከባድ አደጋና አብይ አህመድ በሌሎች ኃይሎች የተቀናጀ ጥምር ኃይል የሚደርስበት ሽንፈት የኦሮሞን የመደራደር አቅም በኢትዮጵያ ፖለቲካ ውስጥ በከፍተኛ ደረጃ ይጎዳዋል። ስለዚህ now is the time አብይ አህመድ ከዚህ በኋላ ቢቀጥል አደጋ ይዞብን ይመጣል የሚሉ ግንዛቤዎች እየተያዙ መምጣታቸውን ከልሂቃን አልፎ በደጋፊዎቻቸው ከደጋፊዎቻቸው አልፎ በማህበረሰቡ ዘንድ በከፍተኛ ደረጃ እየተሰራጨ ያለ ሐሳብ እየሆነ ነው ያለው። አብይ አህመድ በሶስት ሰርክል ጥቃት ተከፍቶበታል። አንደኛው የራሱ ኢነር ኮር ነው። የራሱ ኢነር ኮር is no more በአብይ ኮንትሮል ውስጥ አይደለም። ከፍተኛ ሀብት አካብቷል። ከፍተኛ የስልጣን መደላደል ላይ ደርሷል። ይሄንን ፕሪቪሌጅ ማጣት አይፈልግም የአብይ ኢነር ኮር። ሁለተኛው አብይን በጠላትነት ፈርጀው ከፍተኛ ወታደራዊና ፖለቲካዊ አቅም የገነቡ በህዝብ ዘንድም ከፍተኛ ተሰሚነት የፈጠሩ ኃይሎች ናቸው። እነዚህ ኮሮች ነፋኖን ጨምሮ ኦኤልኤን ጨምሮ ወታደራዊና ፖለቲካዊ ትብብርና ጥምረት አይዲዮሎጂካል አላይመንት
and at the same time ቢያንስ ስትራቴጂክ አላይመንት የሚመስል ነገር እየፈጠሩ መምጣታቸው። ሶስተኛው ኮር የአብይ አውተር ኮር የምንለው በጎረቤት ሀገራትና በዙሪያው ላይ ያሉ በርካታ ሀገራት ከትንንሾቹ ተጽዕኖ ፈጣሪዎች ጨምሮ እስከ በቀጠናው ላይ ዋና ተዋናይ ከሆኑ አክተሮች ጭምር በአብይ አህመድ በቀጠናው ላይ መቀጠል ከፍተኛ ስጋት የፈጠረበት ሁኔታ መኖሩን ተከትሎ እነዚህም ኃይሎች በኢትዮጵያ ውስጥ ለውጥ መምጣት አለበት የሚል የጋራ ግንዛቤ ላይ እየደረሱ መምጣታቸው ከነዚህ ቀጠናዊ ኮሮች አውተር ኮር የምንላቸው ኤክስቴንድ ልናደርገው እንችላለን እስከ ግሎባል ፓወሮች ድረስ። በነገራችን ለምሳሌ ሚድል ፓወርስ የምንላቸው አሉ የገልፍ ሀገራትን ጨምሮ። የገልፍ ሀገራትን የሚሻገር ግን ዓለም አቀፋዊ አስተላለፎችንም ከዚህ ጋር ታሳቢ ልናደርጋቸው እንችላለን። ራዲየት የሚያደርግ በአብይ አህመድ ዙሪያ የሚሽከረከር በጣም በርካታ ረድፍ ያለ መሆኑን በግልጽ መገንዘብ ይቻላል። ከዛ ውስጥ እና ከነዚህ ረድፎች ባሻገር የሁሉም ረድፎች ትልቁ መደላድል የሆነው ኢንተርናል እና ኤክስተርናል ኢንቫይሮንመንቱን ሼፕ በማድረግ ትልቅ ሚና የሚኖረው የኢትዮጵያ ህዝብ ፍላጎት የኢትዮጵያ ህዝብ ፍላጎት በሁሉም ዘርፍ በሁሉም አቅጣጫ ብንለካው አሁን ባለው ሁኔታ አብይ አህመድንና የአብይ አህመድን ፍላጎት ለማስቀጠልና ለመሸከም የሚያስችል ነባራዊ ሁኔታ፣ ነባራዊ ፖለቲካዊ፣ ነባራዊ ኢኮኖሚያዊ፣ ነባራዊ ማህበራዊ ሁኔታዎች አሉ። ሃይማኖቶች ትሬትንድ ናቸው። መንፈሳዊ ተቋማት ከፍተኛ ጥቃት እና ለከፍተኛ ጥቃት ተጋልጠዋል። የህዝቦች ማህበራዊ ትስስር ተስተጓጉሏል። ሞቢሊቲ ከርቴልድ ነው። ከሀገር ውስጥ ተንቀሳቅሶ መስራት አይቻልም። ትራንስፖርት ከቦታ ቦታ ተንቀሳቅሶ ንግድን አሳልጦ በሀገሪቱ ውስጥ ከቦታ ቦታ ተንቀሳቅሶ መስራት አይቻልም። አርሶ አደሩ እያመረተ አይደለም። ግብርና፣ ጤና፣ ትምህርት እና ሌሎች ዘርፎች ሙሉ ለሙሉ ሰስፔንድ አባንደንድ ሆነዋል። በማህበራዊ መለኪያዎች ብንመለከተው አብዛኛው ማህበራዊ ሶሻል ሴክተሩ ሙሉ ለሙሉ አገልግሎት አቁሟል ማለት የሚቻልበት ደረጃ ላይ ተደርሷል። ከዛ ውጪ ፖለቲካል ኤንድ ካልቸራል ግሩፖች በተለይ ማህበረሰቦች፣ እምነቶች እና የመንፈሳዊ ተቋማትን ጨምሮ አብዛኞቹ ለጥቃት ራሳቸውን ተጋልጠናል ብለው የሚያስቡ ኃይሎች ሆነዋል። ከዛም ኖት ኦንሊ ፐርሲቭድ ብቻ ሳይሆን በተጨባጭ አገዛዙ ሊያስቆመው የማይችል ኢቭን ናው ይሄንን ፕሮግራም እኔ ስሰራ በአሩሲ አማራዎች ላይ መርቲ የሚባል አካባቢ ላይ ከፍተኛ ጥቃት እየተደረገ ነው ያለው። አሁን በዚህ ሰዓት ይሄን ፕሮግራም ስሰራ መርቲ ወረዳ ሊያስቆመው የማይችለው ጉዳይ ሆኗል። እንጠቃለን ከሚል ፍርሃት አልፎ ጥቃቱና ስደቱ ተጨባጭ ሆኗል። መንፈሳዊ ተቋማት ተመሳሳይ ተጋላጭነት ውስጥ ነው ያሉት። ተቋሞቹ እንደ ተቋም ህልውናቸው አደጋ ገጥሞታል። ምእመናኑ እንደ ህዝብ እንደ ሃይማኖት ቡድኖች በነጻነት መንፈሳዊ አምልኮ በነጻነት በሀገራቸው ማምለክ በሀገራቸው መንፈሳዊ ተቋማቶቻቸው ተጠብቀው እምነታቸው ተጠብቆ የማምለክ መብቶቻቸው ተጠብቀው ሰላምና ደህንነት ተሰምቷቸው በሀገራቸው ውስጥ ሃይማኖታዊ ክንውኖችን ማስተግበር የማይችሉበት ደረጃ ላይ ደርሰዋል። ሌላው ካልቸራል ግሩፖች ናቸው። ብሔሮች፣ ብሔረሰቦች ከባድ ሁኔታ ውስጥ ተጋልጠዋል። በደቡብ ኢትዮጵያ በርካታ ብሔረሰቦች ወጥተው ገበያ ሸምተው መመለስ አይችሉም። ምርቶቻቸውን ወደ አዲስ አበባም ሆነ ወደ ሌሎች የክልል ከተሞች ማቅረብ የማይችሉበት ደረጃ ላይ ደርሰዋል። የደቡብ ክልል በተለይ በምዕራብ ለምሳሌ ምዕራብ ኢትዮጵያ ብንወስድ የምዕራብ ኢትዮጵያ የከፋና የቤንች ሌሎችም አርሶ አደሮች የፓፓያ ምርቶቻቸውን አዲስ አበባ ላይ መላክ የማይችሉበት ላይ ደርሰዋል። ከአዲስ አበባ አካባቢ ደግሞ ጤፍ ሸምተው ወደ አካባቢዎቻቸው ጤፍ መውሰድ የማይችሉበት ደረጃ ላይ ደርሰዋል። ሾፌሮች ጅቡቲ ደርሰው መመለስ አይችሉም። ከሸዋ ተነስቶ አዲስ አበባ ከጎጃም ተነስቶ አዲስ አበባ ገብቶ ወዳጅ ዘመድን ጠይቆ የሕክምና አገልግሎት አግኝቶ ተመልሶ መምጣት ብርቅ የሆነበት ሁኔታ ተፈጥሯል።
ከሌሎች ከምስራቅ ኢትዮጵያ ተነስቶ ወደ አዲስ አበባ የሚደረግ ትራንስፖርት፣ ከማዕከላዊ ኢትዮጵያ ተነስቶ ወደ አዲስ አበባ የሚደረግ እንቅስቃሴ፣ ከሌሎችም አካባቢዎች የሚደረግ እንቅስቃሴ ሙሉ ለሙሉ ቆሟል። ስራ ፈጠራ የሚባል የለም። የኢኮኖሚ እንቅስቃሴው ሀገሪቱ ያለችበትን የኢንፍሌሽን ሁኔታ በየዕለቱ በአሃዝ የምትሰሙት ነው። ኢኮኖሚክ ኢንዲኬተሩን ብንወስድ ከላይ አጠቃላይ ሀገሪቱ ካለችበት የዴፕት ሪስትራክቸሪንግ ጀምሮ አጠቃላይ በአይኤምኤፍ ሪኮሜንዴሽን የምትተገብራቸው የማክሮ ኢኮኖሚክ ፖሊሲዎችና ሪፎርሙን ተከትሎ ከዛም ባሻገር በጦርነቱ ምክንያትና በሌሎች በርካታ ምክንያቶች ምክንያት የኢትዮጵያ ሕዝብ የተሸከመው ኢኮኖሚያዊ ጫና ህብረተሰቡ ከዚህ በላይ ጫናውን ሊቋቋም የማይችልበት አማራጭ ፖለቲካዊ ኃይል የሚፈልግበት ጊዜ ላይ ደርሷል። በስራ አጥነት፣ የወጣቶቹን ስደት፣ በሀገሪቱ ውስጥ ተዘዋውሮ የመስራት ሌሎች በርካታ ጉዳዮችን ትተን የንግዱ ማህበረሰብ ምን አይነት ጣጣ ውስጥ እንዳለ እየተመለከትን በምን አይነት ሁኔታ ውስጥ በምን አይነት ሰቆቃ ውስጥ በየሶስት ወሩ ግብር መክፈል ምን ያህል ጣር እንደሆነ ለእያንዳንዱ ኢትዮጵያ ነጋዴ በየዕለቱ የምንሰማው የህዝብ ሰቆቃና የህዝብ ለቅሶ አካል አድርጋችሁ ልትወስዱት ትችላላችሁ። ማህበረሰቡ በዋናነት የነዚህ ሁሉ ቀደም እንዳልኩት ኢትዮጵያን እንደ አንድ የፖለቲካ ቼዝ ቦርድ ብንወስድ የዛ ሁሉ ማረፊያ የሆነው የኢትዮጵያ ህዝብ ፍላጎት ከምን ጊዜውም በላይ ለውጥን የሚፈልግበት ለውጥን የሚጠይቅበት ጊዜ ላይ ደርሰናል። አብይ አህመድ እና አብይ አህመድን ምርጫ ተከትሎ አዳዲስ የወጡ ቀደም መረጃዎችን ቀደም አጋራችኋለሁ እያልኩ ነበር። ዛሬ አንድ የቤልጂየም ተቋም ይዞት የወጣውን እየተመለከትኩኝ ነበር። በተቋሙ ክሬንዴዶስ ይባላል ወይ ክሬንዴዶ የሚባል ተቋም ነው። ክሬንዴዶ በአጠቃላይ የክሬዲት ኢንሹረር ነው። የኢትዮጵያን ክሬዲት አጠቃላይ ሀገሪቱ ያለችበትን እና የምርጫና የፖለቲካ ሁኔታ ተመልክቶ ለሀገራት ራንክ የሚሰጥ ነው። ይሄንን ተከትሎ ዓለም አቀፍ በተለይ ፎሬን ዳይሬክት ኢንቨስትመንት በከፍተኛ ደረጃ አፌክትድ ይሆናል። የሀገሪቱን አጠቃላይ የስቴቢሊቲ ደረጃ የመረጋጋት ደረጃ በአሃዝ ለክቶ በሀገሪቱ ውስጥ ሊመጣ የሚችለውን ስጋት አስቀድሞ በአሃዝ ያስቀምጣል። ሀገራትን በሶስት ምድብ ያስቀምጣል። ሎ ሪስክ፣ ሃይ ሪስክ፣ ሚዲየም ሪስክ እያለ በሶስት ደረጃ ያስቀምጣቸዋል። ኤ ቢ ሲ እያለ ግሬድ ይሰጣቸዋል። በዚህም ኢትዮጵያ አሁን ያለችበት ከፍተኛ ሪስክ ወይንም ሲ የተባለ ግሬድ የሚሰጥበት ነው። ከሲ በላይ ዲ የሚባል ግሬድ የለም። የመጨረሻው ሪስክ ላይ ነው ሀገሪቱ ያለችው። አንድ ሰው ኢትዮጵያ ቢዝነስ መስራት እፈልጋለሁ ቢል ኢንቨስት ማድረግ እፈልጋለሁ ቢል ይሄንን አውቆ እንዲገባበት ያስገድዳል ተቋሙ። ሌላው በሀገሪቱ ውስጥ ያሉትን የነዚህን የክሬንዴዶ ሲስተሞችን ብንመለከታቸው ፖለቲካል ሪስክ ወይንም ፖለቲካዊ ስጋቱ ከ1 እስከ 7 ባሉ አሃዞች ይቀመጣል። ኢትዮጵያ ጥግ የአጭር ጊዜም የረጅም ጊዜም ስጋት የተዳረገበት ሀገር በሚል 7 ነጥብ ጥግ ላይ ተቀምጣለች። የመጨረሻው ማለት ነው። ሌላው የፖለቲካ ሪስክን ነው። ፖለቲካል ቫዮለንስን የመከሰት እድሉ ኢንቨስት ብታደርግ ተቋማትን ብትገነባ ሀገሪቱ ላይ ጥቃት ሊሰነዘርበት ይችላል የሚለውንም በነጥብ ያስቀምጣል። ፖለቲካል ቫዮለንስንም በአሃዝ እንደዚሁ 7 ላይ ወስዶ በ7 እና በ6 መካከል ሀገሪቱ ከፍተኛ ፖለቲካዊ ቫዮለንስ ሊከሰትባት የሚችልባት ምርጫው ምንም ለውጥ ያላመጣባት። በነገራችን ላይ ከምርጫው በፊት ተመሳሳይ ውጤት ነበራት፣ ከምርጫውም በኋላ ምንም የተቀየረ ነገር የለም ሲል ዛሬ አረጋግጧል። ብዙ ሀገራት ላይ ከምርጫ በኋላ ለምሳሌ ዩጋንዳን ውሰዱ። ዩጋንዳ የምርጫው ሳምንት ከምርጫው ቅድመ ምርጫ ላይ በነበረው ሁኔታ ሀገሪቱ ውስጥ የነበረው ፖለቲካል ሁኔታ ወይንም ፖለቲካል ሲቹዌሽን ቴንስ የሚባል ወይንም ደግሞ በጣም አሳሳቢ የሚባል ፖለቲካዊ ሁኔታ ነበር የነበረው። የዩጋንዳን ምርጫ ተከትሎ ግን ወደ ስቴት ኦፍ ኖርማልሲ የመጣችበት ፍጥነት አስገራሚ ነው። ምርጫው ተደረገ፣ ሀገሪቱ ወደ ሰላምና መረጋጋት መጣች። እያንዳንዱ ማህበራዊ ራንኪንጓ፣ ኢኮኖሚክ ራንኪንጓ፣ የፖለቲካ ሪስክ እና ሌሎችም እንደዚሁ ደረጃዎቿ በፍጥነት ተሻሽለው ተቀመጡ። የኢትዮጵያውን ምርጫ ተከትሎ ምንም የምንነካው ነገር የለም፣ ምንም የመጣ ለውጥ የለም። አብይ አህመድ ቀጥሏል።
ግን ደግሞ ሀገሪቱ አደጋው እንዳለ ነው በሚል አስቀምጠውታል።